በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አለቃ እያሌው ታምሩ ያስተላለፉት ግዝትና ምክንያቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራር ላይ ያዩትን ችግር በማስመልከት የቤተክርስቲያኒቱ የሊቃውንት ጉባኤ ሰብሳቢ የነበሩት አለቃ እያሌው ታምሩ ችግሩ ስር ሳይሰድ ገና ከጅምሩ እንዲታረም ማሳሰቢያና ተማጽኖ ካቀረቡ በኋላ በማስከተልም ቃለ ግዝት አስተላልፈዋል። ቃለ ግዝታቸው በመጀመሪያ የወጣው ሰኔ 27 ቀን 1988 ዓ.ም በመብሩክ ጋዜጣ ላይ ነበር። ይህም እንደሚከተለው ይነበባል። በቤተ ክርስቲያን የደረሱ ልዩ ልዩ ችግሮች ሁሉ በሲኖዶሱ ተመክሮባቸው እንዲወገዱና እርምጃቸውም እንዲገታ በ1987 ዓ.ም ጥቅምትና ኅዳር ወር ለሲኖዶስ ማመልከቻ ስጽፍ መልእክቴ በጌታዬ በአምላኬ ትእዛዝ የተደረገ መሆኑን ገልጬ በአፈጻጸሙ ቸልተኝነት እንዳይታይበት ሲኖዶሱን በሾመ በመንፈስ ቅዱስ ዳኝነት ተማጽኜ አቤቱታዬ የኔ ብቻ ሳይሆን በአጸደ ሥጋና በአጸደ ነፍስ ያሉ የኦርቶዶክሳውያን አበውና ምዕመናን አቤቱታ መሆኑን ገልጬ ነበር ያቀረብኩት። ነገር ግን የሲኖዶስ ዋና ጸሐፊ አባ ገሪማና ፓትርያርኩ ሐሳባቸው እስካሁን በቤተ ክርስቲያን የኖረውን የመንፈስ ቅዱስ መሪነት ሽረው የራሳቸውን ጣዖታዊ መሪነት ለመተካት ኖሮ በጥቅምት ወር 1988 ዓመተ ምህረት በተደረገው አጠቃላይ ጉባኤ ላይ ያቀረብኩትን አቤቱታ ጭምር ሳይቀበሉ ከመቅረታቸውም በላይ የመንፈስ ቅዱስን ዳኝነት የሲኖዶሱን ስልጣን ለግል አድመኞቻቸው ኮሚቴ አሳልፈው በመስጠትና በእነሱ ውሳኔ ተደግፈው የኑፋቄ መጽሐፍ ማውጣታቸውና መበተናቸው አንሶ ኦርቶዶክሳዊውን የሊቃውንት ጉባኤ አፍርሰዋል። ይህ በዚህ እንዳለ ሲኖዶስ ተሰብስቦ ጉዳዩን እንዲያይ በግል ማመልከቻ በነጻ ፕሬሱ በኩልም ተቃውሞዬን በማሰማት ላይ ያለው ሚያዝያ 18 ቀን 1988 ዓ.ም የቅሬታ አስወጋጅና የሰላም ኮሚቴ በሚሉት የግል ኮሚቴያቸው ድጋፍ እኔን ካባረሩ በኋላ ከሚያዝያ 22 እስከ ግንቦት 6 ያደረጉት በአፈና የሲኖዶስ ስብሰባ ሕግ አስወጥተው በመንፈስ ቅዱስ ፈንታ ራሳቸው ፓትርያርኩ ሲኖዶሱ ወንጌልን ለሚሰብክበት ቀኖና ቤተ ክርስቲያን ለሚያስተምርበት ጉዞ አመራር ሰጪ ጣዖት ወደ መሆን አድገዋል። በቤተ ክርስቲያን ስም ተሰይመው እግዚአብሔርንና ቤተ ክርስቲያንን ያገለግሉ የተሾሙ ኤጲስቆጶሳት፣ ጳጳሳትና ሊቃነ ጳጳሳት የሲኖዶስ ዋና ጸሐፊ ሳይቀር ለቤተ ክርስቲያን ተጠሪ መሆናቸው ቀርቶ ለፓትርያርኩ ተጠሪዎች እንዲሆኑ ሲያደርጉ ሚያዝያ 30 ቀን ተፈርሞ ጸድቋል። የተባለውና በጽሕፈት ቤቱ አማካኝነት ለሚመለከተው ሁሉ እንዲተላለፍ በቃለ ጉባኤ ትእዛዝ የተሰጠበት ሕገ ቤተ ክርስቲያን እስካሁን ቤተ ክርስቲያን ስትሰራባቸው የኖሩት ሕጎችና ደንቦች ሁሉ በዚህ ሕግ የተሻሻለው ከስፍራቸው ሲወገዱ አባ ጳውሎስ በመንፈስ ቅዱስ ፈንታ የቤተ ክርስቲያኒቱን የአመራር ሰጭነት ቦታ ሲይዙ በቤተ ክርስቲያን ላይ የአምልኮ ጣዖት አዋጅ አውጀውባታል። ፓትርያርኩ በሾማቸው በእግዚአብሔርና በቤተ ክርስቲያን ላይ በፈጸሙት ተግባር ታላቅ በደል ፈጽመዋል። ከራሳቸው ጋር ቃላቸውን ለማጽደቅ ምኞታቸውን ለማሟላት በሕጉ ላይ ፈርመዋል ተብሎ ስማቸው የተመዘገበላቸው 34ቱ ጳጳሳትና ሊቃነ ጳጳሳት እንደተባለው አድርገውት ከሆነ ለፈጸሙት በደል ተባባሪዎች ናቸው። ይህም እጅግ የሚያሳዝን ነው። የሚገርመው ደግሞ በዚሁ ሕግ አንቀጽ 14 ፓትርያርኩ የተዋሕዶ እምነትን ሕግጋተ ቤተ ክርስቲያንን የማይጠብቅ ማዕረጉን የሚያጎድፍ ሆኖ መገኘቱ በተጨባጭ ማስረጃ ሲረጋገጥ በምልአተ ጉባኤ ያላንዳች የሐሳብ ልዩነት በቅዱስ ሲኖዶስ ከተጠና በኋላ በቅዱስ ሲኖዶስ ውሳኔ መሠረት ከማዕረጉ ይወርዳል የሚል ቃል አስፍሮ ሲኖዶሱን በአፈና ልዩ ሥልጣን ተጠቅመውና እንደሌለ አድርገው ካሳዩ በኋላ የኑፋቄ መጽሐፍ በማሳተም የተዋሕዶ ሃይማኖትን አፋልሰዋል። ሕገ ቤተ ክርስቲያንን ሳይጠብቁ ቤተ ክርስቲያንን ከምታወግዛቸው ጋር የጸሎት ቅዳሴና የማዕድ ተሳትፎ አድርገዋል። ቤተ ክርስቲያኒቱ ከምታወግዘው ፖፕ ቡራኬ ተቀብለዋል እያልን እየተቃወምን ለተቃውሟችንም ተጨባጭ ማስረጃ እያቀረብን ራሳቸውም ይህንን ሳይቃወሙ ይህ እንዳይቀጥል በሥልጣናቸው ተጠቅመው ኦርቶዶክሳዊውን የሊቃውንት ጉባኤ ሲያፈርሱ ጉዳዩን አይቶ ውሳኔ በመስጠት ፈንታ እንደገና በሕግ በመንፈስ ቅዱስ ስፍራ ተተክተው
ለሲኖዶስ ሥልጣንና ተግባር አመራር ሰጪ ይሆናሉ። የሲኖዶሱ አባሎች ሁሉ ለፓትርያርኩ ተጠሪ ይሆናሉ ሲል የወጣው አዋጅ አፈጻጸም ነው። ይህ ሕገ ቤተ ክርስቲያን ተብሎ የታወጀው ሕግ እስመ ሜጥወ ለአመፃ ላዕሌከ አመፅን ወደ አንተ መለሷት ተብሎ እንደተጻፈ ቤተ ክርስቲያንን መካነ ጣዖት ምዕመናንን መምለኪያነ ጣዖት የሚያሰኝ ስለሆነ በሙሉ ድምፅ እንድትቃወሙት በእግዚአብሔርና በቤተ ክርስቲያን ስም እጠይቃለሁ። ካሁን ጀምሮ ማለት ይህ ቃል በነፃው ፕሬስ ከተላለፈበት ጊዜ ጀምሮ በብፁዕ ወቅዱስ አቡነ ጳውሎስ ቃልና እጅ በሲኖዶስ ጸሐፊ በአቡነ ገሪማ ቃልና እጅ ይህን የተጻፈውን ሕግ የቤተ ክርስቲያን ሕግ ብለው አጽድቀው በተባባሪነት አሳልፈዋል የተባሉ ጳጳሳት እውነት ሆኖ ከተገኘ የነሱ ተባባሪዎች ናቸውና በነሱ ቃልና እጅ ቡራኬ እንዳትቀበሉ፣ እንዳትናዘዙ ስማቸውን በጸሎተ ቅዳሴ የሚጠሩ አለቆች፣ ቀሳውስት፣ ካህናትም ካሉም አምልኮ ጣዖት አራማጅ ናቸውና ተጠንቀቁባቸው፣ ምክር ስጧቸው፣ እምቢ ካሉም ተለዩአቸው። እንዲሁም ሐምሌ 5 ወይም ሐምሌ 6 ቀን ይከበራል ተብሎ ሽርጉድ የሚባልለት በዓለ ሲመት የአሮን የወርቅ ጥጃ መታሰቢያ ሆኖ በቤተ ክርስቲያን ሊከበር የማይገባው ስለሆነ በዓሉ ከመድረሱ በፊት የሲኖዶሱ አባላት በአስቸኳይ ተሰብስበው ሕጉን ካልሻሩና በጣዖትነት የተሰየሙትን አቡነ ጳውሎስን ከሥልጣናቸው ካላነሱ ይህንን በዓል እንዳታከብሩ ለቤተ ክርስቲያን ደሙን ባፈሰሰ አምላክ ስም ቤተ ክርስቲያንን በሚመራና በሚጠብቅ በመንፈስ ቅዱስ ስም ጥያቄን አስተላልፋለሁ። ምናልባትም የሕጉን ጽሑፍ አንብቦ መረዳት የተሳነው ግን በልዩ ልዩ ደጋፊዎቻቸው ተጭበርብሮ በቸልታ የሚመለከተው ከዚያም አልፎ በሥልጣናቸው እየተመኩ ለቤተ ክርስቲያን ጥያቄ ጆሮአችንን አንሰጥም ብለው ይህን በደል ያደረሱትን ፓትርያርክ አቡነ ጳውሎስን በሦስት የሹመት ስም የሚንቀባረሩትን አባ ገሪማን ለእነሱ ድጋፍ የሚሰጡትንም ሁሉ በምድር ያሰራችሁት በሰማይ የታሰረ ይሆናል ሲል በሰጠው ቃል በአብ በወልድ በመንፈስ ቅዱስ ሥልጣን በጴጥሮስ በጳውሎስ በማርቆስ በቄርሎስ በባስልዮስ በቴዎፍሎስ በተክለ ሃይማኖት ዘደብረ ሊባኖስ ቃል ኃጥእ ደካማም በመሆን በእኔም በቀሲስ ወልደ ጊዮርጊስ ቃል አውግዣለሁ። ይህን ሕግ የተቀበሉ ከሥራ ላይ ያዋሉ ሁሉ እንደ አርዮስ፣ እንደ መቅዶኒዎስ፣ እንደ ንስጥሮስ፣ እንደ ፍላቢያኖስ፣ እንደ ኬልቄዶን ጉባኤና ተከታዮቹ እሱራን ውጉዛን ይሁኑ። በማይፈታው በእግዚአብሔር ሥልጣን አስሬአለሁ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን፣ አሜን። ማስጠንቀቂያ። አምላኬ ሂድና ተናገር ያለኝን ትእዛዝ ለእናንተ አድርሻለሁ፣ ሩጫዬን ጨርሻለሁ። ከእንግዲህ ተጠያቂነት የእናንተ የምዕመናንና ታሪክ ተጠያቂ ያደረገው የመንግሥት ነው። ለዚህም ምስክሬ ራሱ እግዚአብሔር፣ ቅዱሳን መላእክት፣ ሰማይና ምድር ናቸው። አለቃ እያሌው ታምሩ ዘዲማ ጊዮርጊስ። አለቃ እያሌው ታምሩ ባስተላለፉት ግዝት ዙሪያ የተሰጡ አስተያየቶች። ባለፉት 12 ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራር ላይ የተቀመጡ መሪዎችን በሚመለከት አለቃ እያሌው ታምሩ በራእይ ስለተሰጣቸው መልእክትና ስላስተላለፉት ውግዘት የሚያነጋግሩ ወይም ከወዲያ ወዲህ የሚመላለሱ የተለያዩ አመለካከቶች መኖራቸው ይታወቃል። በራእይና በሕልም መንፈሳዊ መልእክትን መቀበል ለክርስቲያን አባቶች አዲስ ነገር እንዳልሆነ የታወቀ ስለመሆኑ ከመጽሐፍ ቅዱስ እጅግ ብዙ ታሪኮችን እናገኛለን። የሚከተሉት ለአብነት ያህል ቀርበዋል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ሂድ፣ በኢየሩሳሌም ጆሮ ጩኽ፣ እንዲህም በል። ኤርምያስ ምዕራፍ 2 ከቁጥር 1። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የእግዚአብሔርን ራእይ አየው። ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 1። ጌታ እግዚአብሔር እንዲህ አሳየኝ። አሞጽ ምዕራፍ 6 ከቁጥር 1። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ዮናስ ምዕራፍ 1 ከቁጥር 6። በእንዲህ ያለ ሁኔታ ከእግዚአብሔር መልእክት የተቀበሉ አባቶቻችንም ከእግዚአብሔር ትእዛዝ ፈቀቅ ሊሉ አልወደዱም። ታላቁ ሐዋርያ ቅዱስ ጳውሎስ ንጉሥ አግሪጳ ሆይ
ስለዚህ ከሰማይ የታየኝን ራእይ እምቢ አላልሁም በማለት ለአምላኩ የነበረውን ታዛዥነት ገልጧል። የሐዋርያት ሥራ ምዕራፍ 26 ከቁጥር 19። ከዚህ በተጨማሪ እጅግ ብዛት ያላቸው ኢትዮጵያውያን ቅዱሳን የእግዚአብሔርን መልእክት በመቀበል እስከ ነገሥታቱ እልፍኝ ድረስ ቀጥ ብለው በመግባት የታዘዙትን ተናግረዋል። ይህ ሁሉ የሃይማኖትና የታሪክ እማኝነት እያለ ክቡር አለቃ እያሌው ታምሩ በራእይ ስለተሰጣቸው መልእክት የተናገሩትን ለመቀበል የከበዳቸው ሰዎችና ድርጅቶች ነበሩ። ከነዚህ ውስጥ ጥቂት ግለሰቦችና ዜና ቤተ ክርስቲያን ጋዜጣ ራእይ አላዩም፣ ክህነት ሳይኖር ውግዘት፣ የቤተ ክርስቲያንንና የአባቶችን ክብር ደፍረዋል ወዘተ የሚሉ ማዕከላዊ ነጥቦች ዙሪያ በፍሬ ነገር ሳይሆን በተራ ስድቦች የታጀቡ ትችቶችና ተቃውሞችን ጽፈዋል። እነሱ ለጻፏቸው ትችቶችና ተቃውሞዎች ደግሞ ከዚህ በታች ያሰፈርናቸው መልሶች በጊዜው ተሰጥተዋል። ከነዚህም መካከል ሁለት የህትመት ውጤቶችን እንደሚከተለው እናቀርባለን። ባለፈው ሳምንት የመብሩክ ጋዜጣ እትማችን ከአለቃ እያሌው ታምሩ ጋር ያደረግነው ቆይታ በክፍል 1 ዝግጅታችን ማቅረባችን ይታወሳል። ይህንኑ ጉዳይ በተመለከተ ወደኛ ስልክ በመደወልም ሆነና ወደ ሲኖዶስ አባላቶች ስልክ በመደወልና በግንባርም በመገናኘት ለዚህ ዝግጅት አፍራሽም ሆነ ገንቢ ሐሳብና አስተያየት ካለ ለግንዛቤ እንዲረዳ ሰፊ ዘገባ ለማጠናቀር ጥረት በማድረግ ሰንብተናል። በግንባር ካገኘናቸው ሁለት አባቶች በተናጠል እንደገለጹልን ከሆነ መጠራጠር አይገባም። አያሌው ዕድሜ ልኩን እግዚአብሔርን ሲያገለግል የኖረ ፈሪሃ እግዚአብሔር ያለው ፍጹም ከልቡ የእግዚአብሔር ወዳጅ ነው። እንዲህ ያለ ልበ ብርሃን ሰው ቀርቶ አጥብቆ አምላኩን የሚማጸን ፍጡር እንኳ ከፈጣሪው መልስ ማግኘት ይችላል። ጥርጣሬያችንን እናስወግድ። የጊዜው ጉዳይ አላመች አለ እንጂ በአባትነት በክብር መቀመጥና በአቋራጭ አምላክን ለመማጸን መንገድ በሆነ ነበር በማለት አስተያየታቸውን ሰንዝረዋል። አንድ ሊቀ ጳጳስ የሆኑ ታዋቂ አባት ደግሞ አለቃ እያሌው እኛም ሁላችን የምናምንባቸው አምላካቸውን ሌት ተቀን በጸሎት የሚማጸኑ እኔም ሆንክ ሌሎች ለሃይማኖታቸው ቀናኢ መሆናቸውን የምናውቀው ነው። ነገ አፈር የሚጠብቃቸው እንደሳቸው ያሉ ታላቅ ሰው ራእይ ሳዩ አይቻለው ለማለት የማይደፍሩ ጥብቅና ድንቅ ሰው መሆናቸውን ማንም የቤተ ክርስቲያኒቱ አመራር አባል ያውቃል፣ ያምንባቸዋል በማለት አስተያየታቸውን ሰጥተዋል። መብሩክ ጋዜጣ ግንቦት 22 ቀን 1988 ዓ.ም። ሐዋርያት እንኳ እርስ በርሳቸው በምስጢር በቤታቸው በቤተ ክርስቲያን በአደባባይም ቢሆን የወንጌል ሥራ እንዲቃና ብዙ ይጋጫሉ፣ ብዙ ይከራከራሉ፣ ብዙ ይነጋገራሉ። ታዲያ እኔ የሊቃውንት ጉባኤ ሰብሳቢ ሆኜ 35 ዓመት የሰራው ሰው የቤተ ክርስቲያኒቱ ካህን በብፁዕ ቅዱስ አቡነ ባስልዮስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ እጅ የተቀባው ካህን በቤተ ክርስቲያን ካሉት ሊቃውንት ምንም እንኳን እንደነሱ ሆናለሁ ባልልም በመጠኑ ከቁጥር የገባው ሰው የቤተ ክርስቲያን እምነት፣ ሥርዓት፣ ትምህርት ሲዛባ ዝም ብሎ መመልከት ይገባኛልን? ጌታዬ ተናገር ዝም አትበል እያለ ጩህ ነው እኮ የሚለኝ። ጌታዬ ጩህ፣ ጉሮሮ እስኪነቃ ጩህ፣ ድምፅ እስኪጠፋ ጩህ ይለኛል። የሚቀሰቅሰኝ ይኸው ነው እና የተናገርኩት በዚሁ ምክንያት ነው እንጂ በእውቀት ከሌላው እበልጣለሁ ብዬ አልተናገርኩም፣ አልናገርምም። የሚበልጠኝ አለ፣ የሚያንሰኝም አለ። ደግሞም ብዙዎቹ አይበልጡኝም፣ ሁሉም አያንሱኝም። አሁን ያሉት መጽሐፉን ያዘጋጁት ግን ከእኔ በታች ናቸው። ጦማር ጋዜጣ ግንቦት 14 ቀን 1988 ዓመተ ምህረት። ክቡር አባታችን አለቃ እያሌው ታምሩ ከቤተ ክህነት ከተገለሉ በኋላ እንደቀደሙት ዘመናት በአደባባይ ወጥተው ሕዝቡን የማስተማርና የመምከር ዕድል አላገኙ። በአዲስ አበባ የሚገኙ አድባራትና ገዳማት አውደ ምሕረቶች፣ የሰርግና የቀብር ሥነ ሥርዓቶች፣ በዓላትና የተለያዩ የትምህርት መስጫ አዳራሾች፣ መንግሥታዊ ራዲዮ፣ ቴሌቪዥንና ጋዜጦች የሊቁን ርቱዕ አንደበት በአገርና በሃይማኖት በወገን ፍቅር የነደደ ትምህርት ለማስተጋባት አልታደሉም። ከላይ በዘረዘርናቸው ቦታዎች ሁሉ እንዳያስተምሩ በቀጥታም ሆነ በእጅ አዙር ማዕቀብ ተጣለባቸው። አለቃም የቁም እስረኛ ለመሆን ተገደዱ። ሆኖም ግን እሳቸው አልተረቱም። ክፍት ሆኖ ባገኙት መንገድ ሁሉ ሃይማኖትን፣ የአገር ፍቅርን፣ አንድነትን እስከ ዕለተ ዕረፍታቸው ድረስ አስተማሩ። ለዚህ አባባላችንም በመኖሪያ ቤታቸው ተወስነው በቆዩባቸው 11 ዓመታት ያመረቷቸው የሃይማኖትና የምግባር ትሩፋቶች
ምስክሮች ናቸው። ጥቂቶቹን እንደሚከተለው እንዘረዝራለን። ሀ በማኅበረ በኩርና ዘወትር ቅዳሜ ከሰዓት በኋላ በመኖሪያ ቤታቸው በመገኘት ለሚማሩ ምዕመናን የሚሰጡትን የስብከት ወንጌል አገልግሎት በስፋት በመቀጠል ለአገራቸው ለወገናቸውና ለቤተ ክርስቲያን ሰላም፣ አንድነትና ነጻነት በመጾምና በመጸለይ። ሀ በተለያዩ ሃይማኖታዊ ጉዳዮች ላይ ያተኮሩ 4 መጻሕፍትን በማዘጋጀትና በማሳተም። መ በሃይማኖት፣ በታሪክ፣ በቋንቋ፣ በፖለቲካና በተለያዩ በዓላት ዙሪያ የሚነሱ ጥያቄዎችን አስመልክቶ ከግለሰቦች፣ ከጋዜጠኞች፣ ከዩኒቨርሲቲ ተማሪዎችና ምሁራን ለሚቀርቡ ጥያቄዎች መልስ በመስጠት በግምት ከ60 እስከ 80 የሚደርሱ ቃለ መጠይቆችና መግለጫዎችን በመስጠት። ሰ በሕመምና በተለያየ ችግር ተይዘው የእሳቸውን ምክርና ጸሎት ለሚሹ ሁሉ ምንም አይነት የቀንና የሰዓት ገደብ የሌለበት የማጽናናትና የጸሎት ድጋፍ በማድረግ ከአንድ አባት የሚፈለጉ መንፈሳዊ አገልግሎቶችን ሲያበረክቱ ቆይተዋል። አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እናቴ እመቤቴ ወላዲተ አምላክ ያማሻዋ ማርያም አመሰግንሽ። አእምሯችን የሚሸከመው እስቲ የምትገልጽልን ቅዱስ መንፈስ ተሰግሮ ክብር ምስጋና አባታችን وكما يسبق ومهلك تفسير الحقيقة وحقيقة كل هزك يتهيش تفسير بيترتاح بسنة الله يليني هذه الحقيقة تستسري لما وقضى لما وقضى مع السنة يتلقى من نظرة الإسلام وحمد المهرفة يهدي بارتجين የጠየቀን ጥያቄዎች 20 ናቸው። ይላችሁ መጣው ጥያቄዎች አባታችን እሺ ሊያብራሩ የምንፈልገው ውግዘት ማለት ምን ማለት ነው? ሁለተኛ አንድ ሰው ተወገዘ ሲባል ምን ሲሰራ ነው? ሶስተኛ በፓትርያርኩና በእርሱ መካከል የተፈጠረውን ችግር ለመፍታት ለምን አልተቻለም? አራተኛ ፓትርያርኩ ቢያጠፉ ወይም ሃይማኖት ቢያፋልሱ ራሳቸው በሰሩት ስራ ይቀጣሉ እንጂ ካህናት አባቶች ተባባሪ ናቸው ተብለው ለምን ይወገዛሉ? አምስተኛ በቤተክርስቲያናችን ሁሉ ጊዜ ስለ ፍቅር እያስተማረች በእርሱና በፓትርያርኩ መካከል ለምን ፍቅር ጠፋ? ስድስተኛ ምዕመኑስ ለምን በቤተክርስቲያን ተገኝቶ እንዳያስቀድስ ታገደ? ሰባተኛ ሰው በቤተክርስቲያን ተገኝቶ አስቀድሶና ስጋውን ደሙ ለመቀበል ለምን ተከለከለ? ስምንተኛ የጌታ ስጋው ደሙ በካህናት አባቶች እጅ አትቀበሉ የፓትርያርኩ ተባባሪ ናቸው ለምን ተባለ? ዘጠነኛ የእናንተ የሃይማኖት አባቶች ፍቅር መጥፋት ለመናፍቃን በር አይከፍትም? አስረኛ ዛሬ መናፍቃን በእነሱ በኩል ፍቅር ጠፍቷል
እንደምታያቸው አንዱ አንዱን እያወገዘ ነው ያለው እያሉ ይሳለቁና በእርስዎ በኩል ይህን እንዴት ያዩታል? 11ኛ ይህ ውግዘት የተላለፈው ለመላው የኢትዮጵያ ሕዝብ ነው ወይስ ለአዲስ አበባ ከተማ ብቻ? 12ኛ ይህ ውግዘት የተቀበሉት ቤተክርስቲያኖች ስንት ናቸው? በውግዘቱ አምነውበታል? ይህንንም እንዲያብራሩልን። 13ኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል በካህን አባቶች እጅ አትሳለሙ ለምን ተባለ? 14ኛ ውግዘት ከተላለፈ ወዲህ ብዙ እናት አባቶች፣ እህት ወንድሞች ከዚህ ዓለም በሞት የተለዩ አሉ። እነዚህ ሰዎች እንደተወገዙ ነው የሞቱት ወይስ ተፈተው? ይህን እንዲያብራሩልን። 15ኛ ይህ ውግዘት በግል ጋዜጣ ከማስተላለፈው በፊት ለምን በየቤተክርስቲያን ተገኝተው ለምዕመኑ አላስተላለፉም? 16ኛ ይህ ውግዘት እስከ መቼ ነው የሚቆየው? ለምን? 17ኛ ይህ ውግዘት ከአዲስ አበባ ውጭ የሰማ ሀገር አለ? ካለ ውግዘቱን ተቀብሎታል ወይስ አልተቀበለውም? 18ኛ ይህ ውግዘት ብፁዕ አባታችን ሰምቷል ወይስ አልሰሙም? 19ኛ ብፁዕ አባታችን የግል ጋዜጣ አታንቡ ብለው አውግዘዋል። የእርሶ ውግዘት ደግሞ የተላለፈው በግል ጋዜጣ ነው። ይህ ሊጋጭ አይችልም ወይ? 20ኛ አንዱ ያወገዘውን አንዱ ሊፈታው አይችልም ወይ? ካልቻለ እስከ መቼ በውግዘት ውስጥ ሊኖር ይችላል? ወይስ ከቤተ ክርስቲያን እስከ መቼ እርቆ ሳያስቀድሱ ይቆያሉ? ናቸው። እና ምንድነው እንደዚያው ቸርነት እንደዚያው ፈቃድ እዚህ ውስጥ ባለፈው ጊዜ የተነጋገርነው ብዛቶቻችን የጠለቀ እውቀት የለንም በዚህ ጉዳይ እና እቺን ነገር እንከርሶ አባታችን ያለው ሁኔታ ሰምተን ተነጋግረን ይጠቅማል ያሉት 20 ማለት ነው። ከ20 ውስጥ ይጠቅማል የተባለውን ነገር በእግዚአብሔር ስም ያብራሩልን እና እግዚአብሔር ማለት ነው። ዛሬ አንድ ዓመት 5 ተጀመረ። ተተላለፈ ደግሞ አሁን 14 ነው። በዚህ ጉዳይ ላይ ጥያቄዎች እየተነሱ በየጊዜው በጋዜጦች መልስ ተሰጥቶባቸው በቤተ ክርስቲያን ስርዓት ውስጥ አንድ ሰው ከቤተ ክርስቲያን ሕግ ውጭ ከሄደ እንኳን መሪ ሆኖ በምዕመንነት ያለ ቢሆን ሕጉን ከተላለፈ ይወገዛል። ሃይማኖት የተላለፈ ብቻ አይደለም፣ ስርዓቱ ነው። እንኳን ይህንን ያህል ጠቅላላውን የቤተ ክርስቲያንን ስርዓት ያፋለሰ ቀርቶ አንዱ ከአንዱ ጋር ተጣልቶ አልታረቅም ቢል ይወገዛል። ጌታችን አንድ ሰው ቢበድል መጀመሪያ ብቻህን ሁለተኛ ሰው ጨምረህ ንገረው፣ እምቢ ቢል ለቤተ ክርስቲያን ንገራት፣ ቤተ ክርስቲያንን እምቢ ካለ እንደ አረመኔ እንደ ቀራጭ ሁኑ። ይህ ውግዘት። ከዛ አያይዞ እውነት ልንገራችሁ፣ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ነው። ግን የቤተ ክርስቲያን መሳሪያ ውግዘት ነው። አንድ የመጀመሪያ ጥያቄ ይሄ መሰለኝ አይደለ? አዎ። ምን ሲሰራ ከቤተ ክርስቲያን ሕግ ውጭ የሆኑ ነገሮች ሁሉ ካደረገ ይወገዛል። ትምህርት ሃይማኖት ካፋለሰ፣ ስርዓት ከጣሰ፣ ሕግ ካፈረሰ፣ ሃይማኖትን ካጠፋ፣ በሰውም በእግዚአብሔርም ላይ በደል ካደረሰና ተመክሮ ተነግሮ እንዲህ ካለ ይወገዛል። ማውገዝ ማለት መለየት ማለት ነው። መለየት ማለት ነው። እንኳን በመንፈሳዊ ሕይወት በስጋዊ ሕይወት ድሮ አባቶች እንዲያደርጉ ነበር። አንድ ሰው መክረውት እምቢ ካለ ከሱ ጋራ ማንም ሰው የማህበራዊ ኑሮ ጉዳይ ተሳትፎ እንዳያደርግ፣ እሳት እንዳይጫጫር፣ ዕቃ እንዳይዋዋስ፣ ይታመም እንዳይጠየቅ፣ ይሞት እስከማይቀበር ድረስ ውሳኔ ይሰጥ ነበር። ይህ ውግዘት ነው ማለት ነው። እና በቤተክርስቲያንም አንጻር
መናፍቃን እንደዚህማ ባይሆን የኒቅያ ጉባኤ አያስፈልግም ነበር። እንዲህማ ባይሆን የቁስጥንጥንያ ጉባኤ አያስፈልግም ነበር። የኤፌሶን ጉባኤ አያስፈልግም ነበር። እነ አርዮስ እነ መቅዶኒዎስ እነ ንስጥሮስ ተወግዘው አይለዩም ነበር እና ፓትርያርኩም ሆኑ ግብረ አበሮቻቸው የኢትዮጵያን ቤተክርስቲያን ሃይማኖት ጠብቀው ሊያስጠብቁ በስጋው በደሙ የገቡትን መሐላ ስላፈረሱ ነው ያወገዝኩ። በዚህ ምክንያት ነው። ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ይላል በሙሴ አንድ ሰው በሁለት በሶስት ምስክር ከተወቀሰ ይቀጣል ይላል። ግን ወልደ እግዚአብሔርን በደሙ ቃል ኪዳን የተጋባና የተቀበለውን ቅድስና ያረከሰ የጸጋውን መንፈስ ያዋረደ ቢኖር እንዴት አይቀጣም? እና እነዚህ ፓትርያርኩም ሆኑ ጳጳሳቱ፣ ካህናቱ በስጋው በደሙ የገቡትን ለምዕመናን፣ ለቤተ ክርስቲያን፣ ለእግዚአብሔር የገቡትን ቃል ኪዳን ስላፈረሱ አውግዣቸዋለሁ። አሁንም ቅዱስ ጳውሎስ እኔ በስጋ ከእናንተ ጋር ባልኖር ያለ ቆሮንቶስ በጻፈው መልእክቱ በምዕራፍ 5 እኔ በስጋ ከእናንተ ጋር ባልኖር በመንፈሴ ከእናንተ ጋር ነኝ። እንዲህ ያለውን ሰው ዝም ብላችሁ መመልከት አይገባችሁም። ስለዚህ በኢየሱስ ክርስቶስ ስም ተሰብስባችሁ አውግዛችሁ ለይት፣ ለሰይጣን ስጡት ነው የሚለው ጳውሎስ። አውግዛችሁ ለይት። ይሄ ያወገዝኩ በመጽሐፍ ስራት እንጂ ከመጽሐፍ ስራት ውጭ አይደለም። ለዚህ ፓትርያርኩና በእሱ መካከል የተፈጠረው ችግር ለመፍታት ለምን አልተቻለም? አይቻልምም አልተቻለምም። አዎ የማይፈታበት ምክንያት እሳቸው ሲመለሱ የሚፈታ ወይም በመካከላችን ዳኛ ሲኖር ነው የሚፈታ። በመካከላችን ጉባኤ የሚጠራ ንጉሥ የለም። ዛሬ አርዮስ ሲወገዝ የኒቅያን ጉባኤ የጠራው ቆስጠንጢኖስ የተባለው የምስራቁ ንጉሠ ነገሥት ነው። መቅዶኒዎስ ሲወገዝ ጉባኤውን የጠራው አርቃዴዎስ የተባለው የምስራቁ ንጉሠ ነገሥት ነው። ንስጥሮስ ሲወገዝ ጉባኤውን የጠራው ቴዎዶሲስ የተባለው የምስራቁ ንጉሠ ነገሥት ነው። በኢትዮጵያም ነገሥታቱ በነበሩበት ጊዜ ብዙ ጊዜ የተደጋገመ ጉባኤ ተደርጓል። በአፄ ፋሲል ጊዜ በካቶሊክና በኢትዮጵያውያን መካከል ጉባኤ ተደርጎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፈ ጉባኤ እጨጌ በትረ ጊዮርጊስ ስለረቱ ካቶሊኮች መረታታቸውን አምነው ከሀገር እንዲወጡ ተፈርዶባቸዋል። በአፄ ዮሐንስ ዘመነ መንግስት በቦሩ ሜዳ ጸጎችና ኦርቶዶክሳውያን እንዲከራከሩ ተደርጎ ጸጎች ስለተረሱ ተፈርዶባቸው ተቀጥተዋል። ንጉሥ ቢኖር ይህንን በዳኝነት ጉባኤ ጠርቶ ሊፈታ ይችል ነበረ። በኢትዮጵያ የቤተክርስቲያኒቱ የበላይ ጠባቂ ንጉሠ ነገሥት ነበረና፣ ዛሬ ንጉሠ ነገሥት የለም። ያለው መንግስት በሃይማኖት አያገባኝም አለ። ይህንንም ምክንያት አድርገው ፓትርያርኩ የኢትዮጵያን ቤተክርስቲያን ረገጡ፣ ክብሯን አሳደፉ፣ ሃይማኖቷን አፋለሱ፣ ስርዓቷን ጣሱ፣ ሕጓን አፈረሱ። ለጳጳሳት አቤት አልኩ፣ አብረው አበሩ። የቤተክርስቲያንን ሕግ ሽረው አባ ጳውሎስ የሚመለኩበትን ሕግ አወጡ። ቤተክርስቲያን የጣዖት ቤት ሆነች። እንደገና አለቆችና ካህናት የእነሱ ተባባሪ ሆነው ጉዳዩን አስፈጸሙ። ስማቸውን በጸሎት ሃይማኖት አትጥሩ እየጠየቁ እንዲያሉ። ስለዚህ ሁሉም ተባብረው በእግዚአብሔር ላይ ስላመፁ ምዕመናን ይፈቱታል ብዬ ነበር። ምዕመናንም እምቢ አሉ። የሰበካ ጉባኤ አባሎችም ምዕመናንም ተባብረው እምቢ አሉ። ምን አለበት የሚል ቋንቋ ነው። ምን አለበት በሚል ቋንቋ ሃይማኖት አይቆምም። ሁሉም ለራሱ ለሃይማኖት መቆም አለበት እና ስለዚህ ሁሉም ተባብረው ስላመፁ አውግዣለሁ። ሁሉንም የሚፈታውም የለም። የሚመለስ ከሌለ ወይ እሳቸው ካልተመለሱ ወይ ጳጳሳት ተመልሰው ሲኖዶሱን ካላቋቋሙ ሲኖዶስ ፈርሷል። ወይም ካህናት ደግሞ ተመልሰው ራሳቸውን ካላወቁና ከምዕመናን ጋር ተባብረው ካልቆሙ ወይም ምዕመናን እምቢ ብለው እጃቸውን ካልሰበሰቡና እንዳዘዝኳቸው ካላደረጉ መፍትሄ የለውም። የሚከተለው መቅሰፍትና ፍርድ ነው። መፍትሄ ይመጣል፣ አይቀርም፣ ይፈረዳል።
ፓትርያርኩ ቢያጠፉ ወይም ሃይማኖት ቢያፋልሱ ራሳቸው በሰሩ ስራ ይቀጣሉ እንጂ ካህናት አባቶች ተባባሪ ናቸው ተብሎ ለምን ይወገዛሉ? ፓትርያርኩ ሲያጠፉ መሾም መሻር ያለባቸው ቤተክርስቲያን ናት የምትሾማቸው የምትችላቸው። ፓትርያርኩ እኮ አምባገነን አይደሉም፣ በጦር ጉልበት አይደለም የኢትዮጵያን ቤተክርስቲያን መንበር የወረሱት። በልዩ ስልጣናቸውም አይደለም፣ ልዩ መብትም የላቸውም፣ የወራሽነት መብትም የላቸውም። ተመርጠው ነው የተሾሙ። ሲሾሙ ደግሞ ምለው ነው የኢትዮጵያን ቤተክርስቲያን ስርዓት እምነት ሊጠብቁ ነው። ካልጠበቁ መሻር አለባቸው። ካልሻራቸው ይወቀሳሉ፣ ይከሰሳሉ፣ አብረዋቸው ይወገዛሉ። ቤተክርስቲያናችን ሁሉ ጊዜ ስለ ፍቅር እያስተማረች በእርስዎና በፓትርያርኩ መካከል ለምን ፍቅር ጠፋ? በእኔና በእሳቸው መካከል አይደለም ፍቅር የጠፋው፣ በቤተክርስቲያንና በእሳቸው መካከል ነው። ይህን እሳቸው አሁንም አልተጣላንም፣ አልበደሉኝም፣ አልበደልኳቸውም። የግል ቂም የለንም፣ የግል ቅያሜም የለኝም። ምን ቢያደርጉ ጸባችን ግን በቤተክርስቲያን ምክንያት ነው። በእግዚአብሔር ላይ ደግሞ መታረቅም መተባበርም አይቻልም። ሄሮድስና ጲላጦስ ሞክረውት ነበር፣ አልተደረገም። በእግዚአብሔር ላይ መዋዋል፣ በእግዚአብሔር ላይ ወዳጅነት መፍጠር አይቻልም። ይሄማ ቢሆን ኖሮ ጌታ ለምንድን ነው በሰው ፊት ያመነብኝን እኔም በሰማይ አባቴ ፊት አምንበታለሁ፣ በሰው ፊት ያፈረብኝን እኔም በሰማይ አባቴ ፊት አፍርበታለሁ ለምን ይል ነበረ? ጌታ እኔ ሰይፍን እንጂ ሰላምን አላመጣሁም፣ አባትን ከልጁ እናትን ከልጇ ቤተሰብን ከቤተሰቡ ልለይ ነው የመጣሁ ነው ያለው። ታዲያ ይሄማ ቢኖር ኖሮ ምን ጸብ ነበረ? በዓለም ምን ሰማዕታት ይገኙ ነበር? ለምን ይሞቱ ነበር? ለምን ደማቸውን ያፈሱ ነበር? በእግዚአብሔር ላይ ውለታ መዋል ፍቅር መፍጠር አይቻልም። ለምን ቤተክርስቲያን ተገኝቶ እንዳያስቀድስ ለምን ተደረገ? ከቤተክርስቲያን ውጭ የሆነውን ሃይማኖቱን የሚያፈልሰውን ስርዓቱን የሚያጣርሰውን አለቃ መከተል አይገባውም። ምንድን ነው የሚል ጌታ? በጎች ይላል ጌታ። እስቲ ዮሐንስ ወንጌል ምዕራፍ 10 ነው ይሉት። በጎች ቃሌን ያውቃሉ፣ እኔ በስማቸው እጠራቸዋለሁ፣ ይከተሉኛል። ሌላውን ግን አያውቁትም፣ ስለዚህ ቃሉንም አይሰሙትም፣ አይከተሉትም ነው ያለ። ከክርስቶስ ውጭ የሆነ እረኛ የለንም። ከክርስቶስ ውጭ የሆነ ፓትርያርክ የለንም። ከክርስቶስ ውጭ የሆነ ካህን የለንም። ከሌለ ምዕመናን ሊሰሙት፣ ሊቀበሉት፣ ሊከተሉት አይገባቸውም። ማንን ነው የሚያስቀድሱት? ማንን ነው የሚቀድስ? ዲያብሎስ ይቀድሳል? አይቀድስም። ይህን አታውቁም? ዲያብሎስ እኮ አይቀድስም። ቅዱሳን መላእክት ናቸው የሚቀድሱ። ዲያብሎስ አይቀድስም። ቅዱስ ብሎም የእግዚአብሔርን ቃል አይጠራም። እና እነዚህ እግዚአብሔርን የካዱ መቀደስ አይችሉም። በእነሱ ድምፅም ደግሞ ማስቀደስ አይቻልም። የቅዳሴ ተባባሪ መሆንም አንችልም። ስለዚህ ምዕመናን ከዚህ መታቀብ አለባቸው። ምዕመናን ናቸው ወንጀለኞች። እንግዲያውስ አንደኛ ከበው እያጨበጨቡ፣ ሁለተኛ ሲወጡ ሲገቡ እጅ እየነሱ ቁጭ ብድግ እያሉ፣ ሶስተኛ ገንዘባቸውን እየሰበሰቡ እየሰጡ ለጣዖት አምልኮት ማጠናከሪያ ያደረጉት ቤተክርስቲያን ያፈረሷት ምዕመናን ናቸው። 800,000 ብር የፈጀ መኪና የተገዛ በምዕመናን ገንዘብ ምዝበራ ነው። 1 ሚሊዮን ተኩል የፈጀ ግብዣ የተጋበዘው ከቤተክርስቲያን በተፈጸመው ምዝበራ ነው። ምዕመናን እጃቸውን ቢሰበስቡ የሰበካ ጉባኤ አደራውን ቢጠብቅ ኖሮ የገንዘብ ድሆች አብያተ ክርስቲያናት ራሳቸው እንደተናገሩት በገጠሪቱ ያለች ቤተክርስቲያን የምትረዳበት ሀታ በሙታኒት ቀሚስ ነው የሚቀደስ ብለው ራሳቸው በጉባኤ ተናግረዋል። ይህን የሚሰሙ ምዕመናን ናቸው ዝም ብሎ የሚያጨበጭቡ። ደግሞስ በቤተ ክርስቲያን ላይ ደም እየፈሰሰ ደም አፍሳሽ ቅዱስ ነው። ደም አፍሳሽ ቅዱስ ነው። አይኑ አይቶ የለም የህዝብ አዲስ አበባ ህዝብ አይኑ አይቶ የለም ሰምቶ የለም። ከዚህ ነው ቅዳሴ የሚያገኘው እሱ። ሰው ቤተክርስቲያን ተገኝቶ አስቀድሶ ስጋውን ደግሞ ለመቀበል ለምን ተከለከለ? አልከለከልኩም። የሚያቀብላችሁ ካገኛችሁ ቅዳሴ የሚቀድስ ቄስ ጳጳስ ካላችሁ አልከለከልኩም። የላችሁ እንጂ የጌታ ስጋ ወይ ደግሞ በካህናት አባቶች ተቀበሉ። ፓትርያርክ ተባባሪ ናቸው። ስልጣነ ክህነት የላቸውም እኮ ነው የምላችሁ። የፓትርያርኩ ተባባሪ የሆነ ሁሉ ስልጣነ ክህነት የለውም። ምክንያቱም ሚያዝያ 30 ቀን 1988 ዓመተ ምህረት የወጣው ህግ ሲኖዶሱ የፈረመበት ህግ እስከዛሬ የኢትዮጵያ ቤተክርስቲያን የሚሰራባቸውን ደንቦችና ህጎች አሻሽሎ የሚመራና ለሲኖዶሱ ተጠሪ የነበረው ፓትርያርክ በመንፈስ ቅዱስ ፈንታ መሪ እንዲሆን አመራር ሰጭ እንዲሆን ፈቅዶ ቤተክርስቲያንና አባሎቿ የፓትርያርኩ ተጠሪ እንዲሆኑ አድርጓል። ከዚያ ጊዜ ወዲህ ጳጳሳትም ቀሳውስትም ራሳቸውን ሽረው የአባ ጳውሎስ ፍጡራን ስለሆኑ አባ ጳውሎስ ደግሞ ስልጣነ ክህነት የመስጠት መብት ስለሌላቸው
አሁን ዛሬ የሚቀድሱ የሚያወድሱ ካህናት፣ ቄሶችን፣ ጳጳሳትን የሉንም። ስለዚህ ካሏቸው ምን አልቀቡም። እናንተ ሃይማኖት አባቶችን ከመጥፋት ለመናፍቃን በር አይከፍትም? ፍቅር አልጠፋም እኮ ነው የምላችሁ። ፍቅር የሚባል ነገር የለም። በእግዚአብሔር ፍቅር የለም። በእግዚአብሔር ቀልድ የለም። በእግዚአብሔር አድማ አለ እንዴ? አድማ እኮ ነው። ምን አጣለን? ምንም ጠብ የለም። ይህ ውግዘት የተላለፈ ለመላ የኢትዮጵያ ሕዝብ ነው ወይስ ለአንሰራካዎች? ለሞላ ኢትዮጵያ ሕዝብ ብቻ አይደለም። በሞላ ዓለም ላሉ ለኢትዮጵያውያን ሁሉ ክብራቸው ለተደፈረው ለኢትዮጵያውያን ሁሉ በኢትዮጵያ ብቻ አይደለም፣ በሞላው ዓለም ላሉ ኢትዮጵያውያን ሁሉ ውግዘት ከተላለፈ ወዲህ ብዙ እናት አባቶቻችን ወንድሞቻችን ከዚህ ዓለም በሞት የተለዩ አሉ። እነዚህ ሰዎች እንደተወገዙ ነው የሞቱት ወይስ ተፈተዋል? ትእዛዙን አክብረው ከሆኑ ተፈተዋል። ትእዛዙን ካላከበሩ ግን እስረኞች ናቸው። ይህ ውግዘት በግል ጋዜጣ ከማስተላለፈው በፊት ለምን በየቤተክርስቲያን ተገኝተው ለምን ሆነ አላስተላለፉ? በእኔ ስልጣንማ ታግጃለሁ። ስለታገልኩ እኮ ነው በግል ጋዜጣ ከመተንፈስ በቃሁት እንጂ ይህንን ማድል ካገኘሁ ለምን በጋዜጣ እናገራለሁ? በመድረክ ላይ ነው የምናገረው። ጥር 24 ቀን 1988 ዓመተ ምህረት በተክለ ሃይማኖት ቤተክርስቲያን መጽሐፉን መበላሸቱን ሰውየው ከመንገድ ውጭ መሄዳቸውን በሚገባ ተናግሬያለሁ። ከዛ ቀደም ብሎም 1 ዓመት ሙሉ ሲኖዶሱ እንዲያዩ በደብዳቤ በቃልም ነግሬያለሁ። እምቢ ስላሉ ነው እንደ ጌታ ቃል ነው የዋገዝኩኝ። ከዚያ ውጭ አልሄድኩም። መጀመሪያ ጠይቅ፣ እምቢ ሲሉ ለቤተክርስቲያን ንገር፣ ከዚያ በኋላ አውግዝ ነው ያለኝ። እንዳዘዘኝ ያደረኩ እስከ ተፈታ ድረስ ነገሩ ውሳኔ እስካገኘ ድረስ። ካላገኘ ያው አሬስ ተፈቶ መቅደስ ተፈቶ ምስጢሮች ተፈቶ አሁንም በዚህ ዓለም ብቻ አይደለም በወዲያኛውም ዓለም ውጉዛን ሱራን ናቸው። በስልጣና ወሎ ውስጥ ሱራን ውጉዛን ይሆኑ። ይህንን ውግዘት ብፁዕ አባታችን ሰምተዋል ወይስ አልሰሙም? ይስሙ አይስሙ ምንም የሚያጠያይቀኝ ነገር የለም። ብፁዕ አባታችን የግል ጋዜጣ አታነቡ ብለው አውግዘዋል። እሱ ውግዘት ደግሞ የተላለፈው በግል ጋዜጣ ነው። ይሄ ሊጋጭ አይችልም? ምን ያጋጨዋል? እሳቸውም እንዳመፁ ናቸው። እኔም ከእግዚአብሔር ጋር እንደቆምኩ ነኝ። ምን ይጋጫል? መጀመሪያ ጠባያቸው የማይሆን ሆኖ ወጥተዋል። ከወጡ በኋላ የማያደርጉት ነገር የላቸውም። እውነት ከሆነ ውግዘቱን ለማገድ ከመሞከር ወይም የግል ጋዜጣ አታልሙ ብሎ ከማስገደድ ይልቅ የሊቃውንት ጉባኤን ከማፍረስ ሲኖዶሱን ከማፍረስ ይልቅ የሊቃውንት ጉባኤም እንዳለ ሲኖዶሱም እንዳለ እኔን አቅርበው መጠየቅ ነበረባቸው። እውነቱ ይሄ ነው። ከይቅርታ ጋር በእግዚአብሔር ስም ማለት ነው። አንድ ሊብራ ትምህርት ነው። ሀሳባችሁን መጠየቅ ያለባችሁ በገሌ ስም የሚባለው ሁሉ የልምድ ቋንቋ ተጠንቀቁ። ውግዘት ከተላለፈ ወዲህ የሚለው ጥያቄ ማለት ነው። ውግዘት ከተላለፈ ወዲህ ብዙ እናቶችና አባቶች፣ እህቶች፣ ወንድሞች ከዚህ ዓለም በሞት የተለዩ አሉ። እነዚህ ሰዎች እንደተወገዙ ነው የሞቱት ወይስ እንደ ተፈቱ ነው የሚለው ጥያቄ ተመልሷል። ግን ይብራራልንና እንደው ትምህርት ብናገኝበት። እኔ እኮ ምርጫ ነው የሰጠሁኝ። እያችሁ ምዕመናን ይህንን ስናገር የምትሰጡት ገንዘብ የበደል መፈጸሚያ ሆኗል። የእናንተ ደግሞ አለመቆጣትም ሰዎቹን ወደ አመፅ ሰዷቸዋል፣ ጋብዟቸዋል። እና እናንተ እጃችሁን ሰብስቡ፣ ገንዘባችሁንም በቤታችሁ ባንክ አሰናድታችሁ አስቀምጡ። ከዚያ ጋር ደግሞ ቄሱም ጳጳሱም ራሳቸውን የሻሩ ስለሆነ ከነሱ የምታገኙት ነገር የለምና ተጠንቀቁ ብያለሁ። ግን ከተናገርኩ በኋላ እምቢ ብለው አልፈው ተርፈው ምን አለብን እንዴ? እኛ ለምን መስቀል ከመሳለም እንከለከላለን? ቄሱንም ለምን መስቀል ያሳልማንም እያሉ የሄዱ ብዙዎች ናቸው። እነዚህ የራሳቸው አመፀኞች ናቸው፣ እንደታሰሩ ናቸው። አሁንም አይ ከዚህ ተጠጥተው አክብረው የሞቱ ግን ፍቱሃን ናቸው። ዋጋቸውን ይቆያቸዋል። መስቀል እኮ ብቻውን መባረኪያ አይሆንም። ታውቃላችሁ? ለምንድን ነው ታዲያ አንጥረኛው ለምን አይባረክበትም? ነጋዴው ለምን አይባረክበትም? ለምንድን ነው? መስቀሉ እኩል ነው። የሰራው አንጥረኛው ነው፣ የሸጠውም ነጋዴው ነው። ለምንድን ነው ቄሱ ብቻ ስለያዘው መባረኪያ የሚሆን? ለምንድን ነው? የመባረክ ስልጣን ያለው ቄሱ ስለሆነ ነው። እና ያ ቄስ ደግሞ እግዚአብሔርን ከካደ በረከት የለውም ማለት ነው። እናንተ ካህናት ይላል በትንቢተ ሚልክያስ
ስሜን አርክሳችኋልና እኔም በረከቴን ከእናንተ ወስጃለሁ ነው የሚለው። ውግዘት ከባድ እስከመሆኑ መጠን አጥፊው ነው የሚወገዘው ማለትም ሃይማኖትን ወይም የክህደት መጽሐፍ የጻፉ ሰዎች ናቸው መወገዝ ያለባቸው። ካህናቶችን ለምሳሌ አምነውበት ቤተሰቦቻችንን እንደገና ከስራ እንባላለን በሚል ሁኔታ አምነውበት ግን በዚህ በውግዘቱ ላይ ያለውን እንቅስቃሴ ያደርጋሉ ማለት ካህናት አገልግሎታቸው የሚፈጽሙትን አገልግሎታቸውን ሳያቋርጡ እስካሁን ይፈጽማሉ። ስለዚህ ካህናቶችን የሚነካበት ምክንያት ምን ላይ ነው? ካህናት ከቤተ ክህነት የሚያገኙት ገንዘብ የለም። በልብሳችን በምግባችን ብለው ሊያመካኙ አይችሉም። ደግሞ ከዚህ ነፃ ካልወጡ ካህናት አይደሉም። ጌታ ራሱ አንድ ባሪያ ለሁለት ጌታ መገዛት እንደማይችል እናንተም ለእግዚአብሔርና ለገንዘብ ልትገዙ አትችሉም ነው ያለ። ይህንንም ሲያብራራ ነገሩን በዚህ ብቻ ሳይወስን ምክንያቶቹ ገንዘብ ፍለጋ የሚሰዱን ምክንያቶች ልብስና ምግብ ስለሆኑ ምን እንበላለን ምን እንለብሳለን ብላችሁ አታመካኙ፣ ወፎችን አበቦችን እዩ ብሎ በገንዘብ ምክንያት ከሱ እንዳንለይ አዝዟል። ከዚህ በላይ ካልሄድን እንኳን ካህንነቱ ምእመንነቱም አይሆንም። ካህንነቱማ ከዚህ በላይ መሄድ አለብን እና የሚደርስብንን ሁሉ ተቀብለን ለክርስቶስ መመስከር፣ በጎቹን መጠበቅ አለብን። አንድ በጎቹን ይጠብቅ የተሰየመ እረኛ አቅሙ እስከፈቀደ ድረስ ከአራዊት ጋር ተከላክሎ በጎቹን ማዳን አለበት። እሱ መሞት አለበት እንጂ እነሱን አሳልፎ መስጠት የለበትም። እንኳን ለጥቅም ብሎ አሳልፎ ሊሰጣቸው ስለ ሕይወቱን አሳልፎ ሊሰጥላቸው የታዘዘው ጌታ ራሱ ስለ በጎቼ ራሴን እለውጣለሁ ነው ያለ። ይህንንም ለሐዋርያቱ ለካህናቱ ሲያስተላልፍ ራሱን ለወንድሙ ለውጥ አድርጎ ከመስጠት የበለጠ ፍቅር ምን አለ ብሎ እንድንቀበለው ነው ያዘዘን። የቤተክርስቲያን ሰዎች የሆነ ሁሉ አስተማሪዎች የሆነ ሁሉ ስለ ምዕመናን ሕይወታችንን አሳልፈን እንድንሰጥ ተጠይቀናል። እንኳን በልብስ በምግብ ራበን ጠማን ብለን ልናመካኝ ይቅርና። ሌላው ደግሞ አሁን በኢትዮጵያ ቤተክርስቲያን በኩል ያለው ይዞታ ይህን ምክንያት አይቀበለውም። እግዚአብሔር ዋጋቸውን ይክፈላቸውና ብፁዕ ቅዱስ አቡነ ቴዎፍሎስ ኮሚኒዝም ወደ ኢትዮጵያ መግባቱን በር መክፈቱን ስር መስደዱን ሲያዩ በርስትና በጉልት ላይ በመሬት ላይ የነበረው የቤተ ክርስቲያን ስሪት ወደፊት እንደማይቀጥል ስላወቁ ለቤተ ክርስቲያኒቱ ቀሪ ሀብት ምዕመናን ናቸው ብለው የሰበካ ጉባኤን ያቋቋሙ ቤተ ክርስቲያን በምዕመናን ገንዘብ እንድትረዳ ነው። ያንንም ደግሞ ስልጣኑን ለቤተ ክህነት ሳይሰጡ በመቶ ከተወሰነ ገቢ ለቤተ ክህነቱ መስሪያ ቤቶች ከወረዳ ወደ አውራጃ ከአውራጃ ወደ ክፍለ ሀገር ከክፍለ ሀገር ወደ መንበረ ፓትርያርክ ፈሰስ እንዲደረግ ሲያደርጉ የቀረው ሀብት ግን በአጥቢያይቱ ምዕመናን እና በካህናቱ እጅ እንዲጠበቅና ለዚያች ቤተክርስቲያን መረጃ መቋቋሚያ በካህናቱ መተዳደሪያ እንዲሆን ነው ቃለ ዓዋዲን ያወጡት። ለዚህም ደግሞ የሰበካ ጉባኤ ሲባል ምዕመናን ብቻቸውን ካህናት ብቻቸውን እንዳይሆን ካህናት ከምዕመናን ምዕመናን ከካህናት ተቀላቅለው በአስተዳዳሪው ተቀዳሚ ሊቀመንበርነት ሁላችሁም ታውቁታላችሁ፣ ካህናቱም ያውቁታል፣ ምዕመናኑም ያውቃሉ። እና ይህን እያወቁ የምበላው ምለቱ የለኝም እታገዳለሁ እባረራለሁ ብለው ያደረጉት አድማና ሴራ በእግዚአብሔር ላይ ትልቅ አመት ነው ካህናቱ እና ራሳቸውን ደግሞ በገዛ እጃቸው ሽረዋል። የአባ ጳውሎስ ካህናት ነን ካሉ የጣዖት ካህናት ናቸው ማለት ነው። እና ይህ ስለሆነ ነው ያወገዝኳቸው። ስማቸውን በጸሎት ሃይማኖት አትጥሩ። እነሱ ከምዕመናን ጋር ቢቆሙ ኖሮ እስካሁን ጸቡ በርዶ ነበረ፣ ፍርድም ተገኝቶ ነበረ። አባ ጳውሎስን የተጸጸቱ ንስሐ ይገቡ ነበረ። እንደገና ቤተ መንግስት አይገዙም ነበረ። የጥይት መከላከያ መኪና ማያደራጁም ነበረ። እነሱ ቢቀኑ ኖሮ እነሱ ናቸው ቤተክርስቲያን ያፈርሷል። እዚህ ጋር ተያይዞ አቡነ ጳውሎስ መወገዝ ያለባቸው ዛሬ ሳይሆን ያኔ ገና ስልጣን ላይ ሲወጡ ማለትም በፍትሐ ነገሥት ላይ እንደሚነገረው
በቤተክርስቲያናችን መጽሐፍ አንድ ፓትርያርክ በሕይወተ ሥጋ እያለ ሌላ ፓትርያርክ መሾም እንደሌለበት ይሄ በድንጋጌ ላይ አለ። ይሄ ሳለ እሳቸው ግን አንድ ፓትርያርክ እያሉ እሳቸው እና እሳቸው ስልጣን ሊወጡት። ስለዚህ ያኔ ነበር መወገዝ የሚገባቸው፣ ዛሬ አልነበር። ምንም ሃይማኖት ቢያፋልሱ እንትን ቢባልም እና ከዚያ ጋር አያይዘው ውግዘቱ ከስራ መባረር ጋር አብሮ የተያያዘ ነው እና አቡነ ጳውሎስ መወገዝ የነበረባቸው ዛሬ ሳይሆን ያኔ ገና ስልጣን ላይ እያሉ ማለት እርስዎ አባታችን እዛ ቦታ ላይ በነበሩበት ሰዓት ያኔ ነበር መነገር የሚሆንብን ቃላት የሚሰነዘር አለ። ይሄ በእርሱ በኩል አባ ጳውሎስ ፓትርያርክ ላይ አልገቡም። ጥፋታችሁም አንዱ ይሄ ሁሉ የሚያልጎመጉመው ይህንን ነው፣ አመፅ ነው። አባ ጳውሎስ በፓትርያርክ ላይ አልተሾሙም፣ የማንንም ሹመት አልቀሙም፣ ባዶ ቤት አገኙ ገቡ። እውነቱ ይሄ ነው። የቀደሙት ፓትርያርክ ነሐሴ 29 ቀን 83 ዓመተ ምህረት በሲኖዶሱ ውሳኔ መንበራቸውን ትተው ሄዱ። ከ10 ወር በኋላ አባ ጳውሎስ ተሾሙ። ይሄ በሰው ላይ ተሾሟል ያሰኛል እንዴ? ለምንድን ነው በማይገባ ስምን ከሳቸው? ለምንድን ነው በሚገባው ባጠፉት ጥፋት ነው መከሰስ ያለባቸው? በዚህ አጥፊውም ተጠያቂውም ሲኖዶሱና ራሳቸው ሸሽተው የሄዱት ፓትርያርክ ናቸው። በጎቻቸውን ትተው የሄዱት ፓትርያርክ ናቸው የሚጠየቁ። ለምን በጎቻቸውን ጥለው ይሄዳሉ? ስለ በጎቻቸውን ለምን ራሳቸው አይለውጡም? ማይጠየቁንና እዚያ በኖርን የጠይቀውኛል እንዴ? አልጠየቁኝም። የግን ተቃውሞ የላቸዋል፣ ተከራክር የላቸዋል። መውረድ አይገባቸውም ብዬ ድምፄን አሰምቻለሁ። አላፍርም፣ ቅር አይለኝም። በዚህ ቅር የሚለኝ ነገር አይደለም። በጊዜው ተናግሬያለሁ። ነገር ግን እሳቸውም ሾልከው ሄዱ። ሲኖዶሳቸውም አብሮ አቅፎ አጅቦ ሸኛቸው። ይሄ ነው እውነቱ፣ ይሄ ነው። እስከ የካቲት አባ ዜና ማርቆስ ነበሩ በእንደራሽነት የሚጠብቁ። ከየካቲት በኋላ ደግሞ አባ ያዕቆብ ተተኩ። አባ ዜና ማርቆስም እንደሸኙ እሳቸውን ወጥተው ሄዱ። አባ ያዕቆብ ገቡ። አባ ያዕቆብ የራሳቸውን የኤርትራን ነፃነት አደላደሉ። እዚህ ያለውን ለሚገባው ሰጥተው ሄዱ ለመሰላቸው እና አባ ጳውሎስ የገቡ ክፍት ቤት እንጂ በሰው ላይ አልተሾሙም። ያም ቢሆን እኔ ከምርጫ ውስጥ አልገባሁም እንዴ ብዬ ቀርቻለሁ። እሺ፣ አንድ የመጨረሻ ጥያቄ። እግዚአብሔር ለሰለሞን በሰጠው ቃል ኪዳን መሰረት በመጽሐፈ ነገሥት ተጽፎ እንደምናነበው የእግዚአብሔር ዓይኖች ዘወትር በቤተክርስቲያን ላይ እንደሆኑ ይናገራል እና አቡነ ጳውሎስ ስም መጠራቱ የእሳቸው ስም ሳይሆን ያው መንበሩ የቅዱስ ማርቆስ መንበር ስለሚጠራ በዛ ቦታ ላይ የሚደረገው ማንኛውም ስርዓት ቅዱስ ቁርባኑ፣ ሌሎችም ስርዓቶች ሁሉ የማያደርግበትን ሌላ የማይከፈልበት ምክንያቱ ምን ላይ ነው የሚባል ካዱት። ሚስቱን የፈታ ሰው ባል ይባላል? ሚስቱን የፈታ ሰው ባል አይባልም፣ ፈቷል። በቃ ሚስቱን የእሱ አይደለች፣ መልሶ ማግባትም አይችልም እና መንበረ ማርቆስን ክደዋል። መንበረ ሊሆን የጌታ አድረዋል። ከሮማ ፓፓ ቡራኬ ተቀብለዋል። የተቀበሉትን በኢትዮጵያ ቤተክርስቲያን የተቀበሉትን ቡራኬና በኢትዮጵያ ቤተክርስቲያን የተቀበሉትን መሐላ አፍርሰዋል። አቤቱታ እኮ ይሄ ነበር የነገርኳችሁ። ይሄ ቃል ኪዳናቸውን አፍርሰዋል፣ ክርስቶስን ክደዋል። በመንበረ ማርቆስ ላይ አይደለም አሁን ያሉ። የሰሩት ቤትም መንበረ ሌዎን ነው፣ ያሉም በመንግስተ ሌዎን ነው፣ በሃይማኖተ ሌዎን ነው። ስለዚህ ውጉዝ ናቸው። ይህ ውግዘት አሁን ተላልፏል አይደለም? በዚህ ውግዘት መካከል እንግዲህ አንድ ሰው በስጋ እያለ ብዙ ነገሮችን ያደርጋል። ከዚህ በኋላ ደግሞ ውግዘቱ ካስተላለፈ በኋላ ወደማይቀረው ሞት የሚክድበት መንገድ ደግሞ አለ። እግዚአብሔር አምላክ ትኩል ነገር ያደርገውና ይህ ውግዘት እንደተላለፈ ወይ በእርሶ ወይ በእሳቸው መካከል የመለየት ባህሪ ቢኖር ውግዘቱ እንደታሰረ ነው ወይስ እንደተፈታ ነው? እንደታሰረ ነው። ማንም አይፈታው። ማን ይፈታው? እስከ መቼ ድረስ ነው ያለው? ቤተክርስቲያን እስከ ተመለሰ ድረስ ቤተክርስቲያኒቱ ተመልሳ ሲኖዶሱ የቤተክርስቲያን የክርስቶስ ተጠሪ ካልሆነ ምን ጊዜም አይፈታም። የክርስቶስ የሆኑ ጳጳሳት ከሌሉ ካልተሾሙ አሁን ያሉት እንዲያውም አይሆንም። አሁን ያሉት አይሆኑም፣ ያሉት ካህናትም አይሆኑም። ይሄን ነው። ለዚህ መድኃኒቱ ምዕመናን ተሰብስበው ካህናቱንም አስገድደው እሺ ያሏቸውን በውድ እምቢ ያሏቸውን በግድ ለይተው አስወጥተው አሁንም አባ ጳውሎስን አውግዘው ራሳቸውን አስተካክለው ካልቆሙ በስተቀር ቤተክርስቲያን አሁንም የለችም። እንዲህ በመላም ደግሞ አትመለስም። ይሄን ነው። በመላም አትመለስም። አባ ጳውሎስ ድንገት ቢሞቱ እኔም ድንገት ብሞት ያሉት ጳጳሳት ያሉት ቀሳውስት ተመልሰው ተዘከተው የሚሰሩ ስራ ምንም ዋጋ የለውም። ፍርድ ሳይፈረድ አጥፊውና አልሚው ሳይለይ በምንም አይነት የሚደረገው ነገር ሁሉ ዋጋ የለውም።
ለዚህ ነው የጮህ ዓመት ሙሉ የሰው ያለምን በዚህ ምክንያት ነው። ነገሩ ጥብቅ ስለሆነ ከባድ ስለሆነ ሰውማ እኮ ቢኖረን ኖሮ እኮ የተለየ ሰው ሁለት ሶስት ሰው እንኳን ቢሆን ይሆን ነበር። ሌላ ቀርቶ አባ ጳውሎስ ቢሞቱ አንድ ጳጳስ ለመሾም እነዚህ በዚያ ሕግ ላይ የፈረሙት ሁሉ የመሾም መብት ስለሌላቸው ያልፈረመ ጳጳስ ሶስት ከሌለ ቤተክርስቲያኒቱ እንደገና ፓትርያርክ መሾም አትችል። ይሄን ነው አትችል። እንደገና ወደ ግብጽ ነው የእርሱን ውግዘት የሚቀበል ሰው ማለትም አባት የአቡነ ጳውሎስን የማይቀበል ነገር ግን እግዚአብሔር አምጣውና እድሜትን ያርዝልንና እርሱ ቢለዩ እንኳን ያ ሰው ፈቶ በቦታው ላይ እውነተኛውን መተካት አይችልም። ስርዓት ተስተካክሎ ማለት ስርዓቱ ከተካከለማ ስርዓቱ ያስተካክለዋል። እኔም እኮ ስርዓቱ የተካከለ እንጂ ሌላ እኮ ውግዘት እኮ የለኝም። የእኔ እኮ አቤቱታና ጩኸት ስርዓቱ ወደ ነበረበት ይመለስ ነው። ከተመለሰ ተመልሷል፣ ውግዘት የለም። ካልተመለሰ ግን ማንም ሊፈታው አይችልም። ግን ክር አይደል፣ ገመድ አይደል፣ ሽቦ አይደል፣ ቀልድ ነው። እሺ አባታችን የኔ ጥያቄ ደግሞ ካህናቱና ጳጳሳቱ የተወገዙበትን ምክንያት ሰምተናል። ራሳቸው ፓትርያርኩ የተወገዙበት ምክንያት ምንድን ነው? ከዚህ ጋር የሚያያዛን ጥያቄ ስላለኝ ነው የጠየቁት። አንድ ጊዜ አቡነ ተክለ ሃይማኖት እሳቸውም ሮም ሄደው ፖፕ ጋር ተገናኝተው አንዳንድ ውሳኔዎችን ያሳለፉ ይመስለኛል። አላደረጉም። ይወራ በስተቀር አባ ተክለ ሃይማኖት ይህን አላደረጉም። በመንገድ ኃላፊነት አንድ ሰው በመንገዱ ለምሳሌ ፓፓው የሮማ ፓፓ አዲስ አበባ ቢደርሱ እዚህ አጋጣሚ አባ ጳውሎስን ቢያገኙ አባ ጳውሎስ በመንገድ መተላለፊያ ሮም ቢሄዱ ሮም ላይ ፓፓውን ቢያገኙ ይህ አይደለም ተገናኙ የሚባለው። አባ ጳውሎስ በኦፊሴል በሚገባ በክብር ተጠርተው ሄደው በጸሎተ ቅዳሴ በጸሎተ ማዕድ ተሳትፈዋል። 10,000 በሚገኙበት ምዕመናንም ራሳቸውን አዋርደው እንደ ተራ ምዕመን የፓፓውን ቡራኬ ተቀብለዋል። አባ ተክለ እንዲህ አላደረጉም። አባታችን ሐዋርያው ጳውሎስ ያገኘው ስልጣን ከእግዚአብሔር ነው። መፍተፍን የማሰን ስልጣን የተሰጠው ከእግዚአብሔር ነው። ካህናት አባቶቻችን ጳጳሱም ያገኙት ስልጣናቸው ከእግዚአብሔር ይመስለኛል። ስለዚህ እነዚህ ካህናት አባቶቻችን ከእግዚአብሔር ያገኙት ስልጣን ማንኛውም ሰው የመክፈት ስልጣን አለው። ስልጣናቸውን ለመቀማት አለው። ማንኛውም ሰው ግን ማለት ነው የሚቆይ ህርሱም ነው ያታውቁም። ግን ስልጣናቸው ከእግዚአብሔር አይደለም ያገኙት። ከእግዚአብሔር ቢያገኙት እኔም ከእግዚአብሔር የተገኘሁኝ የሻርኳቸው ያወገዝኳቸው እኔም ከእግዚአብሔር የተሾምኩ ነኝ። ይሁዳ ከእግዚአብሔር አልተሾመም ነበር እንዴ? አልካደም? አልተሻረም? ይሁዳን እግዚአብሔር አልጠራውም ከሐዋርያት ጋር አልተሻረም? ማን ተሾመ? ማትያስ። ማን የሾመው? ሐዋርያት። ስርዓቱ አንድ ነው። ጌታ ቢጠራቸው ሐዋርያት ቢሾሙ ስርዓቱ አንድ ነው እና አባ ጳውሎስን እግዚአብሔር ሾማቸው። እግዚአብሔር አልሾማቸውም። ቤተ ክርስቲያን ናት የሾመቻቸው። ካዱ፣ ሻር ናቸው። ካዱ፣ አወግዝ ናቸው። ራሳቸውን በራሳቸው ሻሩ እንጂ ደግሞ የካዳቸው የለም፣ የሻራቸው የለም። በሐዋርያት ሥራ ምዕራፍ 1 ቁጥር 15 ጀምራችሁ ብታነቡ ይሁዳ ትቷት የሄዳትን ይህችን መልእክት የሚቀበለን ሰው ምን ያጥልን ብለው ነው የጸለዩ። ይሁዳ ትቷት የሄዳትን ያሉ እንጂ የሻርነውን አላሉ። አባ ጳውሎስም ራሳቸው ናቸው ተተውት የሄዱ ሹመቱን ሮም ሲገቡ ነው የተውት። የሮምን ፓፓ ቤት ለመግባት መድረኩን ሲረገጡ ነው የኢትዮጵያን ቤተክርስቲያን የካዱ። እኔ ጥያቄ ማለት በኒቅያ በቆስጠንጢኖስ በኤፌሶን ሁሉም የተደረገው ውግዘት በተመለከተ ከዛ ባሉት ቀደምትን በተወገዙት ማለት መናፍቃኖች በተወገዙበት መልክ ማንም ኖረም አልኖረም አቡነ ጳውሎስም ኖሩ እሱም አልኖሩ ተፈታም አልተፈታም በዛ አይነት ይወርዳል ውግዘቱ ሃይማኖቷ በትክክል ደረጃዋን እስከምትይዝ ድረስ። እኔ ጥያቄ ከህዝበ ክርስቲያን ጀምሮ እስከ ሊቃነ ጳጳሳት ድረስ በአንድ ቃል ተወግዟል። ግዝቱን ያልተቀበሉ ሰዎች ወይም ህዝበ ክርስቲያን እንደ መናፍቃን የሚጠሩበት ስም እንደ መናፍቃን ነው ወይስ ሌላ ስም ምንድነው የሚሰጣቸው? ማለት ከነሱ ጋር አብረው ያሉት። ሁለተኛ ስልጣነ ክህነት ያላቸው ከጳጳሳት እስከ ሊቃነ እስከ ዲያቆናት አንቱ የሚያሰኛቸው ወንበር ስም አላቸው። ይሄንን
ባንጠቀምበትና በተራሰው ስም እንደማንም እንደተራሰው ስም ብንጠራቸው ጥፋት ወይም ድፍረት ሆኖ ያስቆጥርብናል። አብራቸው ያሉ ሁሉ ማንም ወጉዛን ናቸው ብያቸዋለሁ። እነሱ ጋር የሆነ ሁሉ ማንም ወጉዛን ናቸው። ራሳቸውንም በራሳቸው የሻሩ ናቸው። እኛ አይደለንም። ክርስቶስን ሲተው ነው ስልጣኑ የቀረ። ክርስቶስ ከሌለ የክርስቶስ ስልጣን የለም። ይህን ታውቁ የለ? ክርስቶስ ከሌለ የክርስቶስ ስልጣን የለም። ክርስቶስ በሌለበት የክርስቶስ መንፈስ አያድርም። ይሄ ነው። ክርስቶስን የተወ ትቷል። ስለተወ የተሰጠው ጸጋ ሁሉ ተነስቷል ባሉ ነው። ስለዚህ ማለት ጳጳሳት አሁን ለምሳሌ አንቱ ተብለው የሚጠሩበት ስም አላቸው። እነዚህ የክብር ስማቸው አለ። እሱ አሁን እሺ እኔ ጥያቄ ያለኝ ምንድነው ከተወገዙበት አባቶች አንዱ ተጠሪነቱ በሲኖዶስ ተጠሪነቱ ለመንፈስ ቅዱስ ነው የሚለን ነበር። ያኛው ተሽሮ ተጠሪነቱ ለአቡነ ጳውሎስ ተብሏል። ይሄኛው አባባል ስላልገባን ይብራራል። ለመንፈስ ቅዱስ የተባለው ለአባ ጳውሎስ ሲባል ምን ማለት ነው? እናንተ ራሳችሁ ፍረዱት። ተጠሪነቱ ለመንፈስ ቅዱስ ይል የነበረው ተለውጦ ለአባ ጳውሎስ ሲባል ምን ማለት ነው? መንፈስ ቅዱስ ተሽሮ አባ ጳውሎስ ተሾመ አይደል? ታዲያ ምንድን ነው? የአባ ጳውሎስ ፍጡራን የመንፈስ ቅዱስን መንበር መውረስ ይችላሉ? መብታቸው ነው። መንፈስ ቅዱስ እኮ ሸዋሚያቸው ነው እንጂ ጓደኛቸው እኮ አይደለም። ሲኖዶስ በሚሰበሰብበት ጊዜ በመሀል ክብ ጠረጴዛ ይደረጋል። እዚያ ላይ ወንጌል ይደረጋል። መሪው መንፈስ ቅዱስ ነው ለዚያ ሲኖዶስ። ስለዚህ ውይይቱ በክብ ጠረጴዛ በኩልነት እንጂ በበላይነትና በበታችነት የለም። ያንን አስወግደው እሳቸው የመንፈስ ቅዱስ መንበር ከያዙ ጣዖት ናቸው ማለት ነው። እና እሳቸውን የተከተለ ሁሉ ጣዖታዊ ነው ማለት ነው። እሺ የጉባኤው ነገርስ እንዴት ነው ማለት? በ11 ቤተክርስቲያን ትምህርት ይሰጣል። ትምህርቱን የሚሰጡት ብዙ ወጣቶች ናቸው። ያው ውዘቱን የማይቀበሉ ናቸው። በመማርም በኩል ምን አይነት መልእክት አለ? ስብከት ምን ተላለፍ ነው? ሰይጣን መቼለት ነው ወንጌል ሰባኪ ሆኖ የሚያውቁ? መቼ ነው የተመረጠ ወንጌል ሰባኪ ነው? አለ የምታውቁበት በመጽሐፍ ቅዱስ? እነሱ ሳያምኑ ማንን የሚያሳምኑ? ሳይማሩ ማንን የሚያስተምሩ? ክርስቶስን ሳያውቁ ወደ ማን ነው የሚጠሩት? ቅዳሴ ከእነሱ ጋር መተባበር እንደሌለብን ተነግሮናል። ይህንም ደግሞ በጸጋ ተቀብለናል። ነገር ግን ቤተ ክርስቲያን ሄደን ባለፈው ጊዜ እንደተናገሩት ቅዳሴውን ሳንካፈል መጠለያ ይኖራል። መጠለያ ውስጥ ገብተን በቅዳሴው ሰዓት የራሳችን የግል ጸሎት ብናደርግ የሚያመጣው ክፋት ነገር ይኖራል ብለውናል። ይገባል። ይህንን መጠበቅ ይችላል። ማታ ሆነ እነሱ ለሚሉበት አሁን እንጸልይ ስትሉ አሁን ያ ድምፅ ማጉ ላይ እያንባረቀ ልትጸልይ ትችላላችሁ ማለት ነው ይሆናል። አሁን እንኳን እናንተ ይሄ እዚህ ቤት አስቸግረኛል። እቤት እዚህ ጸሎት ቤት አለች። በቃ እዛው ፊቴ የቆመ ነው ይመስል እንትን ግራማፎን እንዴት ሰንጥቆት እንደሚገባ ማለት ነው። አሁን ብዙ እናቶች ደካሞች እናቶች አሉ። አሁን እነዚህ እናቶች ግዘቱን የተቀበሉት ቤተክርስቲያን ላይ ሄደው ማስቀደስ ወይም ስጋውን ደግሞ የመቀበል አቅም የላቸውም። ነገር ግን በአቅራቢያቸው ባለው ቤተክርስቲያን ተገኝተው የጌታን ስጋና ደም ለመቀበል ይፈልጋሉ እና ይቀበላሉ። እነዚህ ሰዎች የጌታን ስጋና ደም የሚቀበሉ የተወገዙ ናቸው ወይስ አይደሉም? እና በየጊዜው ካልተቀበልን ብለው ባይቸገሩ ያንን አክብረው ጸሎታቸውን ቢጸልዩ አቡነ ዘበሰማያት ቢደግሙ እና ያለቻቸውን እድሜ ከእግዚአብሔር ጋር ያሳልፉ ብትነግሯቸው ይሻል። እና ከእሳቸው ጋር የተባበሩት ምዕመናን ከእነሱ ጋር ያለን ውግዘቱን ያልተቀበሉና የተቀበሉ ሰዎች ያላቸው ግንኙነት እንዴት ነው? በማህበራዊ ኑሮ ማለት ነው። ይሄ በቤተ ክርስቲያን ባለው ስነ ስርዓት ማህበራዊ ኑሮን ግን
ራሳቸው ሊያስቡበት ይገባቸው። አይቻልማ። እርጥብና ደረቅ አንድ ላይ ይሄዳል። የሙትና ሕያው አካል ማለት እኮ ነው። የሞተ አካልና ሕያው አካል አንድ ላይ ይኖራል። ለምንድን ነው ሐኪሞች ታዲያ ሰውየውን እግሩን የሚቆርጡት? እጁን የሚቆርጡት ምን እያሉ ነው? ለምን እያሉ ነው? የማይሆን ስለሆነ እኮ ነው። አብሮ መኖር አይቻልም። የእግዚአብሔር ሰላም እኮ የሚኖረው ሲኖር አይደለም እንዴ? በመካከላችሁ እግዚአብሔርን የተወና እግዚአብሔር ያለውን አንድ ላይ ያለው ሰላም አትበሏቸው አይደለም እንዴ ያለው ሐዋርያው ዮሐንስ። ሰላም አትበሉት። ኢየሱስን ወደ እናንተ ይዞ የማይመጣ ከሆነ ይህንን ትምህርት ወደ እናንተ ይዞ የማይመጣ ከሆነ ሰላም አትበሉት። ሰላም የሚለው በክፉ ስራ ይተባበረዋልና አና ያለ ቅዱስ ዮሐንስ ሐዋርያ በመልእክቱ ጌታም ወደምትገቡበት ቤት ሁሉ አስቀድማችሁ በዚያ ሰላም የሚገባው ሰው እንዳለ ጠይቁ፣ ካለው ሰላማችሁ ይደርበት፣ ከሌለ ግን ሰላማችሁ ወደ ራሳችሁ ይመለስላችሁ ነው ያለው። ሰላም የሚኖረው ክርስቶስ ሲኖር ነው። በይሉኝታ እኮ አይደለም ሃይማኖት፣ በይሉኝታ ሊፈጽም አይችልም። እንደሱ ከሆነማ ብዙ ሰማዕታት እናቶቻቸውን፣ አባቶቻቸውን፣ ወላጆቻቸውን፣ አሳዳሪዎቻቸውን ለምን ሄዱ ነበር? ይህን የሚከተል ቢኖር ራሱን ይካድ ነው ያለው። እንኳን ሌላውን ራሱን ይካድ ነው። አባታችን አንድ ጥያቄ ጠይቁኝ። በፊት ቅዳሴ ጧት ተነስተን እንሄድ ነበር። አሁን ግን ቅዳሴውን ስንቀር ከቤተሰቦቻችን ልዩ ሀሳብ እየተሰጠ ነው። ማለትም ቅዳሴ ተለይቶ ምን አይነት ጸሎት ነው፣ ስብከትም ስንቀር ምን አይነት ጸሎት ነው፣ ይሄ ከእምነታችን ልዩ ነው፣ መስተካከል አለበት እያል ከቤተሰቦቻችን ፍቅር እያጣን ነው እና ውግዘቱን ደግሞ አልተቀበሉት። በምን አይነት ማስረዳት እንችል? ቅዳሴ ካላስቀደሳቸው አስጸልዩ የሚል ከየት አገኙ እነሱ? ቅዳሴና ጸሎት የተለያዩ ናቸው። ቅዳሴ ማስቀደስ ይቻላል እርግጥ ከተቻለ፣ አሁን ደግሞ መቀበልም ይቻላል ከተቻለ። ግን ይህን ካላደረጋቸው አስጸልዩ የሚል ማን ነው ይህን ያዘዘ? ጸሎት ቀንም ሌትም ጠዋትም ማታም ሲሆን በ24ቱ ከዚያ ቢቀር በ12ቱ ከዚያ ቢቀር በ7 ሰዓታት መጸለይ ይቻላል። ቅዳሴ በዚህ ሁሉ መቀደስ ይቻላል። ቅዳሴ ስርዓት ሌላ ነው፣ የጸሎት ስርዓት ሌላ ነው። ደግሞ ስብከት የሚሉት ደግሞ አሁን የመጣ የፕሮቴስታንት ውርስና ቅርስ ነው እንጂ የኢትዮጵያ ቤተክርስቲያን አይደለም። ይሄ ዝም ብሎ ማንም የፈነጭበት የቻለውም ያልቻለውም ሄደነፋ የሚውልበትና እንደ ሙዚቃ ቤት ዋሽንቱን ክራሩም መሰንቆም የሚፈራረቅበት ይህ የኢትዮጵያ ቤተክርስቲያን ስርዓት አይደለም። ሚስዮናውያንን ለማስገባት የተደረገ ሸር ለማስለመድ ህዝቡ ከየት መጡ እንዳይል ለማስለመድ የተደረገ ሸር እንጂ ራሳቸው የሚወጡበትን የሚገቡበትን የማያውቁ ጎረምሶች የወንጌል አስተማሪ ሆነው መላክ የለባቸው። እና በአሁኑ ሰዓት እኛ ማለት ከነዚህ ሰዎች አሁን ከተጠቀሱት አጠቃላይ አባቶች ወንድሞች ከተለየን ራሳችንን እንዴት አድርገን መጠበቅ ማለት በአሁኑ ሰዓት እግዚአብሔርን ነቅፈው ከሚኖሩ ሰዎች ጋራ ህብረት እንዳይኖረንና መጠንቀቅ የሚገባንን ጉዳይ አባታዊ ምክርና ትምህርት ቢሰጡ ነው። በዚህ ወቅት በተጨማሪ እዛ ክለ መጨረሻ ጥያቄያችን ያላችሁ እና እሱን ድካም ምናምን ስላለ በዚህ አጠቃላይ ነው። ለምሳሌ አንዳንድ ምዕመናኖች አሉ ክርስቲያኖች ውግዘቱን ተቀብለው እንዲህ በእንዝላልነት በምንቸገረኝነት እና ወይም በምን አለኝበት ዝም ብለው ብቻ የሚጓዙ ምዕመናኖች አሉ። እዚህ ውስጥ ነው እዚህ አብዛኛው ውግዘቱን ተቀብለን ያለ ልጆች ነው እና ከዚህ ውጭ ብዙ ክርስቲያኖች ምዕመናኖች አሉ። እነዚህ ለእነዚህ ክርስቲያኖችም ሆነ ለእኛም ለሌሎችም እንደ በትምህርት መልኩ ሊያስተላልፉ የሚችሉ ከዚህ ጋር ካልሆኑ ምን ያደርጉላቸዋል? ከክርስቶስ ጋር ያልሆነ ምን ሊጠቅማችሁ ይችላል? ከኔ ጋር የማይሰበሰብ ሁለተኛ ከኔ ጋር አንድ የማይሆን ጠላት ነው ያለ እና እናንተ የክርስቶስ ከሆናችሁ ከክርስቶስ ጋር ያልሆነ ምን ያደርግላችኋል? የክርስቶስ የሆነ ሁሉ የክርስቶስ ያልሆነው መተው አለበት። ምንድን ያለ ቅዱስ ጳውሎስ በቆሮንቶስ 2ኛ ምዕራፍ 6 ከቁጥር 14 ተጠራጣሪዎች አትሁኑ፣ በማያምኑ ሰዎች ቀንበርም አትጠመዱ፣ በሕጋቸው አትያዙ፣ ጽድቅን ከኃጢአት ጨለማን ከብርሃን
የሚያደባልቅ ክርስቶስን ከሰይጣን ምዕመናንን ከመናፍቃን የሚያቀላቅል የእግዚአብሔርን ታቦት በጣዖት ቤት የሚያኖር አለ ወይ ብሎ እንዲህ አድርጎ ነው የለየው። እስቲ እሺ አሁን ከእነዚህ ነገሮች የትኛው ነው ስህተት ነው የምትሉት? ጽድቅን ከኃጢአት፣ ጨለማን ከብርሃን፣ መሃይምናንን ከመናፍቃን፣ ክርስቶስን ከሰይጣን? እኔ አይደለም የተናገርኩት። የእግዚአብሔር ቃል በሐዋርያቱ አድሮ እንዲህ ግልጥ ፍርጥ ያለ ቋንቋ ሰጥቷል። በዚህ መሰረት ተመሩ፣ እሺ ለሚላችሁም ንገሩ። እንዲህ ካላችሁ ራሳችሁን እየታብሯል ስጋችሁን አራግፋችሁ መመለስ ብቻ ነው። ሌላ መንገድ ከተቻላችሁ እንዲተባበርም ካገኛችሁ አሁን የካህናቱ ስህተት ምን እንበላለን የሚል ነው። የገንዘብ ምንጭ ካገኛችሁ የገንዘብ ምንጭ አዘጋጅታችሁ እሺ ያሏቸውን ካህናት ወደ እናንተ ብትጠሩ ሌሎችንም ልታደሙ ትችሉ ይሆናል። ይህ ምስል ብልሃት ያ ከዚህ በቀረ ሌላ የምለው ነገር የለም። ይህ በራሴ በበኩሌ ህይወቴን አሳልፌ የሰጠው ስለሆነ ምንም የሚያከራከር ነገር እስካሁን ድረስ ለተደረገልኝ ነገር ሁሉ እግዚአብሔር አምላክ ይስጥልን። የግድ መልስ መስጠት አለብኝ። ተሳስተናል፣ ያው ምንም አናውቅም፣ ገና ህፃኖች ነን። በእግዚአብሔር ስም ይቅር በሉ። እስከተቻላችሁ ድረስ እሺ የሚላችሁ የሚሰማችሁ እሺ የሚላችሁ ነው ያልኩት። እሺ የሚላችሁ መልሱ እንዲካለፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን በዚህ ልጅ በሚጣት በዝግራ በቸርነቱ ስለሰበሰብን በቸርነትን የሚገባንን እንድንወያይ ስላደረግከን የሎስ ቅዱስ ቅዱስን እናመሰግናለን። ቸር እግዚአብሔር አምላካችን ስብሰባችን የሚጠቅመንን መንገድ ለመፈለግ እንጂ ማንንም ለመጉዳት ያላደረግነው የማናደርገው መሆናችን ስለምታው አንተ ምናልባት የተደረገን ይቅርታ ታደርግልን እንለምንሃለን፣ እንማልድሃለን። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ እኔ አቅም የለኝም፣ ጉልበትም የለኝም። ማንንም ለመጉዳት ማንንም ለመጥቀም አልፈልግም፣ እንደማልፈልግም ታውቀዋለህ። ህሊናዬንም ህይወቴንም የምትመረምረው የምትመራው አንተ ስለሆንክ ሁሉንም ታውቀዋለህ። ያዘዝከኝ ብቻ እንደሰራሁ አምናለሁ። ስለዚህ አሁንም ቤተክርስቲያኑ ከወደቀችበት የምትነሳበት ከተሰበረችበት የምትጠገንበትን አእምሮ፣ ፍላጎት፣ ናፍቆት በየምዕመናኖች ልብ እንድታፈቅር እለምንሃለሁ፣ እማልድሃለሁ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ጠላት ሰይጣን የተከልከውን እየነቀለ የዘራኸውን እያፈለሰ ነው እና እንክልዳድ መዝራት አይደለም። በአሁኑ ጊዜ ያለው በኢትዮጵያ ቤተክርስቲያን ላይ የተከልከውን መንቀል ነው፣ የበቀለውን ማጥፋት ነው እንጂ እንክልዳድ መዝራት እንኳን አይደለም። ድብልቅ አይደለም። ይሁን ከላይ እስከታች በገንዘብና በሰው ኃይል በጉልበት ኃይል ቤተክርስቲያን ታፍና እየፈረሰች ነው እና ወደምን ለዋጅሃት ቤተክርስቲያን አንተ የሰንፍ ስራ እንድትሰራ እለምንሃለሁ፣ እማልድሃለሁ። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘለዓለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስን ምስሉን አምላክ ነው። ጸጋን የተመላሽ ደስ ይበልሽ፣ ጸጋን የተመላሽ ነሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ምህረትን ለምኝልን ኃጢአታችንን ሊያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ወከመ በሳህልከ ወምህረትከ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ፣ በማሰብ በመስራት በመናገር ከተፈጸመ ሁሉ ይቅርታ። የአብ በረከት የወልድ ፍቅር የመንፈስ ቅዱስ ከሁላችን ጋር ይሁን።
በቁጣ አትቅሰፈኝ፣ በመዓት አትገሥጸኝ። የተገፋ ስደተኛ ነኝ፣ የተገፋ ስደተኛ ነኝ። የተገፋ ስደተኛ ነኝ፣ የተገፋ ስደተኛ ነኝ። በቁጣ አትቅሰፈኝ፣ በመዓት አትገሥጸኝ። የተገፋ ስደተኛ ነኝ፣ የተገፋ ስደተኛ ነኝ። በቁጣ አትቅሰፈኝ፣ በመዓት አትገሥጸኝ። የተገፋ ስደተኛ ነኝ፣ የተገፋ ስደተኛ ነኝ። በቁጣ አትቅሰፈኝ፣ በመዓት አትገሥጸኝ። የተገፋ ስደተኛ ነኝ፣ የተገፋ ስደተኛ ነኝ። በቁጣ አትቅሰፈኝ፣ በመዓት አትገሥጸኝ። የተገፋ ስደተኛ ነኝ፣ የተገፋ ስደተኛ ነኝ። በቁጣ አትቅሰፈኝ፣ በመዓት አትገሥጸኝ። የተገፋ ስደተኛ ነኝ፣ የተገፋ ስደተኛ ነኝ።
አብጽ እደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ